በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የካቲት ወር ማልቱ 11 ሰዓት ነው። ከእንግዲህም ይጨምራል። በዚህችም በየካቲት አንድ ቀን የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ በቁስጥንጥንያ ከተማ በታላቁ ቴዎዶሲዮስ ዘመነ መንግስት ተደረገ። ስብሰባቸውም የሆነው በቁስጥንጥንያ ሀገር ላይ ሊቀ ጳጳሳት ስለሆነው የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሐሳቡ ፍጡር ነው ብሎ ስለካደው ስለ መቅዶኒዎስ፣ ሁለተኛም አንድ ገጽ ስለሚሉ ስለ ሰባሊዮሳውያን፣ ሶስተኛም ወልድ ከብቻው ስጋ በቀር ነባቢት ለባዊት ነፍስን አልነሳም፣ መለኮቱ በነፍስና በልቡና ፈንታ ሆነው ስለሚሉ ስለ አቡሊናሪዮሳውያን ነው። የሊህ ከሃዳያንም ስህተት ግልጽ በሆነ ጊዜ አሰባስቦ የአንድነት ጉባኤ ያደርግላቸው ዘንድ ንጉሥ ቴዎዶሲዮስን ለመኑት። እርሱም ቃላቸውን ተቀብሎ ወደ ሮሜ አገር ሊቀ ጳጳሳት፣ ወደ አንጾኪያ አገር ሊቀ ጳጳሳት፣ ወደ ኢየሩሳሌምም ኤጲስቆጶሳት፣ ወደ እስክንድሪያ አገር ሊቀ ጳጳሳትም መልእክትን ላከ። ምሁራን የሆኑ ኤጲስቆጶሶቻቸውንም ይዘው እንዲመጡ አዘዛቸው። እሊህም አባቶች በቁስጥንጥንያ ከተማ ተሰበሰቡ። የሮሜው አገር ሊቀ ጳጳሳት ግን አልመጣም፣ ምሁራን የሆኑ ሰዎችን ላከ እንጂ። ከእሳቸውም ጋር በእጁ የጻፋትን ደብዳቤ ላከ። የጉባኤውም ሊቀመንበር የእስክንድርያ አገር ሊቀ ጳጳሳት አባ ጢሞቴዎስ ነው። መቅዶኒዎስንም ጠርቶ የረከሰች ሃይማኖቱን ይናገር ዘንድ አዘዘው። ያ ከሃዲም እንደ ፍጥረቶቹ ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚህች ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳተ ገሃነም ከመግባት በፊት ንስሐ ግባ አለው። እርሱ ግን ሰምቶ አልተመለሰም። እነርሱም አወገዙት፣ ከሹመቱም ሻሩት፣ ከቤተ ክርስቲያንም አሳደዱት። ከዚህም በኋላ ሰባሌዎሳውያንን ጠርቶ እናንተስ ስለ ሃይማኖታችሁ ምን ትላላችሁ? ተናገሩ አላቸው። እነርሱም አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ህላዊ ነው፣ በምንም በምን ሶስት አይሆንም አሉ። አባ ጢሞቴዎስም መልሶ እንዲህ አላቸው። በዮርዳኖስ ውስጥ ወልድ ቆሞ ሳለ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱን ስሙት ብሎ አሰምቶ ተናገረ ያለውን የወንጌልን ቃል ተሻረን? እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯል። አሁንም ክህደታችሁን ተዉ፣ ብትመለሱም ይሻላችኋል። አርዮስም አስቀድሞ ወልድን ካደው፣ ይህ መቅዶኒዎስም መንፈስ ቅዱስን ካደው። እናንተም የእነርሱ ተሳታፊዎች ሆናችሁ። እነርሱም ሰምተው አልተመለሱም። የአንድነት ጉባኤውም አውግዞ ከምዕመናን አንድነት ለያቸው። ከዚህም በኋላ ደግሞ ወልድ ነባቢት ለባዊት የሆነች ነፍስን አልነሳም ስጋን ብቻ እንጂ የሚለውን የአቡሊናሪዎስን ትምህርት አወገዙ። እሊህ 150 የሆኑ ኤጲስቆጶሳት አባቶቻችንም በጸሎት ሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን፣ እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት አድሮ የተናገረ ነው የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተሰረይ በአንዲት ጥምቀትም እናምናለን። የሙታንንም መነሳት የሚመጣውንም ሕይወት ለዘላለሙ ተስፋ እናደርጋለን። ሃይማኖታቸው የቀና 318ቱ አባቶቻችን የተናገሩት ለመንግስቱ ፍጻሜ የለውም እስከሚል ነው። እሊህ 150ዎቹ አባቶች የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱም ምስጋና ይሁን። የአባቶቻችንን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ማህበረ ኢየሱስ ኬንያ ጉባን ዘቁስጥንጥንያ ምስለ ሰባሊዮስ አብድ ለመቅዶኒዮስ አራውያ ታጽድፍዎ ውሳጤ ግብ ዘሙ ቀላያ ለቤተ ክርስቲያን ቅድስ ይኪድ ባህርያ
በዚህች ዕለት በከሃዲው ዲዮቅልጥያኖስ መንግስት ፍጻሜ በሰማዕትነት የሞተ ከሃዲ አርዮስንም ያወገዘ የሰማዕታትም ፍጻሜ የሆነ የሊቀ ጳጳሳት የቅዱስ ጴጥሮስ ቤተ ክርስቲያን የከበረችበት ዕለት ነው። ጻድቁ ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች ሁሉ አፈረሰ። ይህችንም ቤተ ክርስቲያን ከእስክንድሪያ ከተማ በምዕራብ በኩል በቅዱስ ጴጥሮስ ስም አነጻት። በዛሬዋም ዕለት ከከበረች። በውስጧም ብዙ የሆኑ ድንቆይ ታምራቶች ተገለጡ። ይህችን ቤተ ክርስቲያን እስላሞች በግብፅ እስከነገሱባት ዘመን ኖረች። ከዚያም በኋላ ቢሆን የታወቀችውና ትኖር ነበር። ከዚህም በኋላ ፈረሰችና ምድረ በዳ ሆነች። የቅዱስ ጴጥሮስ ቤተ ክርስቲያን ግን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እጅ የተያዘችና የተጠበቀች ናት። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ እንታነ ጽዋ ህዝባ ለእስክንድርያ መንገለ ምዕራባ ጴጥሮስ ዘኮንከ ለስመ ሃይማኖት መክብባ ቃል እምሰማይ ከመለባሲት ነበባ ለማይደርከ ዘትነብር ቅሩባ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 2 በዚህች ቀን ከእስክንድሪያ ውጪ የደብረ ዝጋግ ገዳም አበምኔት የከበረ አባ ለንጊኖስ አረፈ። በዚህችም ዕለት የትጓሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ አውሊ አረፈ። በዚህችም ዕለት የከበረ ሐዋርያ ቅዱስ ቶማስ ታምራትን አደረገ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከቷ አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዝተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት